ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። ቅዱስ ዕፀ መስቀል። ቅዱስ ዕፀ መስቀል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አሜን። ወር በገባ በ10 የምናስበው ቅዱስ ዕፀ መስቀል። ቅዱስ ዕፀ መስቀል የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌምም ያሉ ቅዱሳት መካናትንና አብያተ ክርስቲያናትን ልታንጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከእርሷ ጋርም ብዙ ሰራዊት ነበር። ደርሳም ስለ ከበረ መስቀል መረመረች፣ የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌን ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም የሚጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን በኢየሱስ ክርስቶስ መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት እሌኒ እስከደረሰችበት ጊዜ ከ200 ዓመት በላይ ጥራጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተ ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሙቱ ላይ አኖሩ፣ አሁንም አልተነሳም። ከዚህ በኋላ 3ኛውን መስቀል አምጥተው በሙቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህ በኋላ ሥርዓታቸውና የሕንጻቸው ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትንና የከበሩ ቦታዎችን አነጸች። ሁለተኛው በሮሙ ንጉሥ በሕርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቹ አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉን በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀል የክብሩን ነገር ሰዎች ነገሩት። 2 ዲያቆናትም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቶስንም መስቀሉን እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎቹንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱንና መስቀሉን የወሰደ መኮንን ከቦታዎች በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና 2ቱን ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ ሕርቃልም ሂዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴናም መራችው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውም እስከምታደርሳቸው ያችን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት፣ ከአዘቅቱም አወጡት። ንጉሡና ሰራዊቱም ሰገዱለት። በልብሰ መንግሥቱ አጎናጽፈው ታላቅ ክብርንም አከበረው። እጅግም ደስ አለው ከሰራዊቱ ጋር። የዚህም መስቀል ሁለተኛ የተገለጠበትና የተገኘበት በዚህች ቀን በመጋቢት 10 ነው።
ከዚህ በኋላ ንጉሡ የከበረ ዕፀ መስቀልንም ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዕፀ መስቀሉ የገባለት ቃል ኪዳን። መታሰቢያዬን የከበረ ዕፀ መስቀሌንም መታሰቢያ ለሚያደርጉ ሰው ሁሉ ስሜንም በደሜ የከበረ የመስቀሌንም ስም የሚጠራ እርሱን እምረዋለሁ። አባቶቹንና እናቶቹን ልጆቹንና የልጅ ልጆቹን እስከ ዘሩ ፍጻሜ እምረዋለሁ። በዕፀ መስቀሌ ቤተ ክርስቲያን ውስጥ የለመነ የጸለየና የተማለለ እኔ እርሱን እምረዋለሁ። አባቶቹንና እናቶቹን ዳግመኛም ልጆቹንና የልጅ ልጆቹን እስከ ዘሩ ፍጻሜ ድረስ እምራለሁ። ባሕረ እሳትንም አሻግረዋለሁ። ወደ ተከፈተ ገነት ወደ ተነጠፈ ዕረፍት አስገባዋለሁ። መላእክት እንኳን ተድላ ደስታውን ወደማያውቁት ወደ መንግሥተ ሰማያት አዳራሽ ያለ ምርመራና ያለ ክርክር በግልጽ አልፎ ይገባል። የሚቃወመው የሚሟገተው ምንም የለም። ወደ ብርሃን መኖሪያ አስገባዋለሁ። የብርሃን ልብስንም አለብሰዋለሁ። የብርሃን አክሊልንም አቀዳጀዋለሁ። በእኔ ስምና በከበረ ደሜ በተቀደሰ መስቀሌ ስም የተራቆተውን የለበሰ በሰው እጅ ያልተፈተለና ያልተሠራ መልኩ አይነቱ ዕጹብ ድንቅ የሆነ የብርሃን ልብስን በግልጽ አለብሰዋለሁ። ያለ ምርመራና ያለ ክርክር አልፎ ወደ መንግሥተ ሰማያት አዳራሽ ይግባ። ከአባቶቹና ከእናቶቹ ጋር ከልጆቹ ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። ቁጥሩም ከሰባቱ ሊቃነ መላእክት ከሩፋኤልና ከአፍኒንና ከሩፋኤል ከአፍኒን ከራጉኤል ከሳቁኤል ከራሙኤል ከኡራኤል ከሱራኤል ጋር ከሁሉም የመላእክት አንድነት ማኅበር እልፍ አላፍ የብዙ ብዙ የሚሆኑ ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የመላ ነው እያሉ በቀንና በሌሊት ያለማቋረጥ እግዚአብሔርን ከሚያመሰግኑትና ከሚያገለግሉት ጋር ይሆናል። ይህንንና ብዙ ቃል ኪዳኖችን ገብቶለታል። አምላከ ቅዱሳን የቅዱስ መስቀሉን እንዲሁም የቅዱሳኑን ረድኤት በረከት ያሳትፈን፣ በቃል ኪዳናቸውም ይማረን። የመረጃ ምንጭ የመጋቢት ወር ስንክሳርና ድርሳነ መስቀል። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን